እንደዚህ ኩላ ከመጨነቅና ከመጠበብ ማለት ነው አስቀድሞ መጠንቀቅ ነው። አንዳንዴ ጫጫታም ራሱን ያስተዋል። ገባችሁ? ሲንጫጩበት ሁላቸውም በየፊታቸው ሲያወሩ ሩታ እኔ ነኝ ስትል፣ ሄርሜላ እኔ ነኝ ስትል፣ እህቱ እኔ ነኝ ስትል፣ ወንድሙ እኔ ነኝ ሲል ያም ጭንቀት አለ እኮ የሰው ልጅ ነውና ጭንቀት ነው እንደዚህ ያደረገው ማለት በጣም ከባድ ነው። በነገራችን ላይ እኔ ግን እንደዚህ ብዙ ሆኖ ከቀልቡ ሳይሆን ከራሱ ሳይሆን ራሱ ጀል ብሎ እንደዚህ ሩታ ጋር ከሚቆይ ጤነኛ ሆኖ የልጁ አባት ነው ባይወዳት ቢቀር ብዬ ነው የማስበው። በእርግጥ የሚሄዱበት ሄርሜላ ሄደችበት መንገድ በጣም ልክ ያስይዛል። ግን ደግሞ እንደዛ በልክ ስታረጉ የልጁ አባት ነው የሚጎዳው። ነገ ልጁ ይጠይቃታል ብዬ ነው የማስበው። ሰላም ጤና ይስጥልኝ ውድና የተከበራችሁ የኔ ውድ ቤተሰቦች እንዴት አላችሁ? ነው ያለው። እግዚአብሔር ይመስገን ሁሉ ሰላም ነው። እናንተም ባላችሁበት ሰላማችሁ ይብዛ እያልኩ ቪዲዮቼ ላይክ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። እንግዲህ አብርሽ ያለበት እያያችሁ ነው። ሩታም ተጨንቋል። ሁሉም ቤተሰብ ድንገት ተጨንቋል። የሆነው ደግሞ ከጭንቀት ነው። ጭንቀት ራሱ እኮ ራሱን የቻለ በሽታ ነው እውነት። እና ወዶች እስኪ ነይ ሌላ መድኃኒት ምናምን ማምጣት አለብን። ማስታገሻ ይወስዳል። አሁን ይሄ ልምጣ ከፋርማሲ እዚህ አለ። እዚህ ማስታገሻ ይወስዳል። ይነቃል። ሩታ ተረጋጊ። እሺ ይነቃል። ተረጋጉ። ያለው ፋክት ነው አይደለም? ተረጋጉ። ምንም አልሆነም እኮ ተረጋጉ። ምንም አልሆነም። እና ቆየ ጎዳኒ እንግዲህ እንደዚህ ያበዱ እንዴት ነው ንፋስ ሲጀመር ደግሞ ክፍተት ስጡት። በቃ ተው። ተረጋጉ። ወይኔ ሁለቱም ወይ ይቆራረጥላችሁ እጁን ለአንዱ እግሩን ለአንዱ መስማት አንፈልግም። አጥንቴ በራሱ ቢታው ምንድን ነው የሚሉ ዶክተሮች ራሱ ምንድን ናቸው ቢባሉ ስማሙ ተስከደስ ለሰሚ እኮ ግራ የሚያጋባ ነው። በእናታቸው በአንድ ወንድ የሚጠብቅ ነገር አለ። እናንተ ግማሻችሁ ተቀነሱለት ማለት ነው። እሺ ማን ይጣበቅ የተወሰናችሁ አንድ ነው። እሺ ሄርሜላ አንዳችሁ ምንድነው የምትከራከሩት? እሺ ችግር የለም ይወጣሉ። ተወሰነ ሲወጣላት አትጩሁበት። ቀስ በሉ። ሲጀመር ያለው ደግሞ አክል ቤት ነው። አትጫጩ። አታንሱለት ትንሽ ይራፍ ማን ነው እርግጠኛ ነሽ? አሁን ተወሰነ ሲል ማስታገሻም ስለወሰደ እሺ በቃ ተወሰነ። እሺ ቢያዝ ምንድነው ይወጣ የተወሰነ ሰው ግራ ገባኝ። እናንተ አሁን ሄርሚ ምን አለ መሰለሽ እኮ አንዴ ተረጋጋ። አሁን ልክ ነሽ። አንዴ አሁን መረጋጋት ያስፈልጋል። ምክንያቱም ገና ግሉኮስ ነው አሁን እየተሰጠው ያለው። በነገራችን ላይ እናንተ ናችሁ እኮ ይሄ ሁላ ነገር እንዴ እናንተ። በነገራችን ላይ አብርሃም የሆነ ቢጎዳ ማለት ነው
አብርሃም እና ቤተሰቦቹ ልጁ ነው እንጂ ሴቶቹ በቃ የራሳቸውን ህይወት ይኖራሉ። ነገ ይረሱታል። የምር ነው። ይህን ሁላ ጣጣ ትዳር ውስጥ በነገራችን ላይ ሩታ ራሱ እንደዚህ አይነት ጭምልቅልቅ ነገር ውስጥ ከመግባቷ በፊት ብዙ ወንድሞቹ እህቶቹ ለምነዋት ነበር። ለምን የዛን ጊዜ ያላደረገችውን? እንደዚህ ከጎኗ ከሚቆም ባልሆነ ነገር ከምትሄድ በጣም ከባድ ነው። በእናንተ ክርክር በእናንተ ጭቅጭቅ ልጁ ሌላ ውስጥ ገባ። ደህና ነበር ምንም ደህና አልነበረም። ሩታ አሁን እንደዚህ በቃ እዛዝ ውስጥ ጤነኛ ናችሁ? አስወጪኝ ጊዜ ጤነኛ ናችሁ ወይ? አሁን ልጁ መዳን ያለበት እናንተ የእናንተ ጭቅጭቅ ነው የሚቀርበው። ይጣላሉ። በጣም ራስ ወዳዶች ናቸው ሁለቱ። ተረጋጉ ሁለታችሁ። አሁን መስማት አልፈልግም። የምታከብሪያት መሲ ምን ሆናችሁ ነው? ወይ ካልሆነ ካቻላችሁ ውጡ ሁለታችሁ። በእናታችሁ ልጁ ልቀቁት በቃ። አሁን ሰላም እንዲሆን ካልፈለጋችሁ እሺ ስነ ስርዓት ነው። በቃ አሁን አንዴ ተረጋጉ በቃ። ሩታም ተረጋጊ፣ ሄርሜላም ተረጋጊ በቃ። ስትረስ ውስጥ የከተተችው ሰው ልጅ እኮ ዴቭ ሰላም ሆኖ እየኖረ ነበር። እሷት መታለች። ሄርሜላ አሁን አንቺ አፋለሽ አፍ የለሽም አንቺ በሰው ትዳር ገብተሽ ግን ወደ ድሮ ማንነትህ ትመለሳለህ። እሺ ደስተኛ መሆንህን ታሳየኛለህ። ሁሉም ነገር ይመለሳል። ሁሉም ነገር ደህና ትሆናለህ። ታስጨነቃለህ እንዴ? ኧረ ዴቭ ምን ሆናችሁ ነው? በእናታችሁ አንቺ እራስሽ ተረጋጊ። እሺ ነይ ወደዚህ አንዴ ብቻ ገፋላችሁ ይዛችሁት ግን ደህና ነገር ትችላለህ አይደለ? በቃ እሺ ተቀነስገቡ እዚህ ዶክተር ጋር ይባልና ከዛ በኋላ እናወራለን። ቀጣይ ደግሞ ማለት ነው። በጣም ነው የማመሰግነው። በጣም ስትሪዬ እሺ ይዘነው ዴቭኛ ዴቭ ዶክተር ጋር ነው ሰራው። ይረጋጋ ትንሽ እንዴት ናችሁ? አሁን እናንተ ነው ወላታ ወይ አሁን አይደለም ተረጋጉ እንዴ? እኔ ክረሽ እንደዚህ ሲከተሽ ሰላም ስጡን በቃ። ይኸውልሽ ሩቲ ስሚ፣ አሁን ደህና ነሽ ይሻላልሽ። በደንብ ሙሉ ምርመራ ያድርግ። እሺ ያድርጋል። ትንሽ ይረጋጋ ማለት ነው። እሺ ሙዚ አንቺ ይረጋጋ። ሙዚ ይረጋጋና እንገባለን ዶክተሩ ጋር። ችግር እኮ ሙሉ ምርመራ እንዲያደርግ ፈልጋለሁ። ስለዚህ ደግሞ ሙዚ ተረጋግቷል። አሁን ወጥሽ ያለሽ ዶክተሩ አይደለ? ሲጀመር በዚሁ ሙሉ ምርመራ ነው ማድረግ ያለበት። ሙዚ ሲጀመር ልጁ የሆነ ነገር ከሆነ እኮ የሆነ ነገር ካለበት ምርመራ ሐኪም ቤት ምናምን አይደለም የሚያስፈልገው፣ ጸበል ነው የሚያስፈልገው። ትንሽ ቆይ እረፍት ያድርግ ነው ሩቲ። ምንም አልሆነም። እረፍት ያድርግ። ምሳ በልቶ ወደቀው እና ከሰሞኑ አዲስ ያመጣው ነገር ነው እንደሆነ እኛም አልገባንም። ጭንቀት አለበት እንዴ? ከዚህ በፊት አልነበረበትም። ከሆነ ጊዜ በኋላ ነው እንደዚህ ያመጣው። በጣም በቅርብ ጊዜ ነው። እናንተ የምታውቁት ነገር አለ ምናልባት እንደዚህ ይህን ነገር የሚያመጣ መንስኤ የሆነ ነገር? ያው የፋሚሊ ኬዞች አሉ። የቤተሰብ ኬዝ አለ። በፍቅር ነው መፈታት የሚችል አይደለም። መፈታት ይችላል፣ ግን አሁን እሱ ውሳኔ እየሰጠን አይደለም ያለበት ሁኔታ። የምጠይቀው ሰው በቃ ያልሆነ ምላሽ በፊት የነበረውን ነገር አይደለም እያደረገ ያለው እና አመጋገቡ ምናምን ኤቭሪቲንግ ተቀይሯል። የችግሩን መፍትሄ ማወቅ ሕክምና ላይ 50% ትሪት አደረግን ማለት ነው። ስለዚህ የችግሩ መፍትሄ ከሆነ ከዚህ በኋላ ያለውን ነገር ደግሞ ከእሱ ጋር እንነጋገራለን። እኛ ሚጣል እሱ ጋር የሚሰማ ነገር ምንም ሳትደብቅ ነገራት። እኛ ሁላችንም ውጭ ነን። ውስጥ ያለውን ፊልንግዳ ተነጋጋት። ሁላችንም ውጭ ነን። እስቲ ያለውን ነገር በግልጽ ነገር ለሐኪምና ለነፍስ አባት የሚደረግ ነገር ለሚባል ያለው ነገር ንገረኝ። የምልህ አሁን አታገርከኝ። ሕክምናውን ሙሉ ለሙሉ መስጠት አልችልም። በደንብ አድርጌ የምችለውን ያህል እንድረዳ አንተም ነገ ጠዋት
የምትፈልገው ነገር ላይ ለመድረስ የምትፈልገው ነገር ለማድረግ የዛሬ ጤና ይወስነዋል። እና እስቲ ያለው ነገር በግልጽ ነገር እንደ ሐኪም ሳይሆን እንደ እህት አይተኸኝ። ትንሽ ጭንቅላቴ ነው ሊያዞረኝ ስጨናነቅ ምናምን ስትረስ ሲኖር እንደዛ ያደርገኛል። ከዛ ውጭ ደግሞ ደህና ነኝ። በቃ ደስተኛ ሆኜ እየኖርኩ ነበር። ከሚስቴ ጋር ከልጄ ጋር ደስተኛ ሆኜ እየኖርኩ እና ትንሽ ቤተሰብ ላይ ግጭት ምናምን ሲፈጠር ነው ጭንቀት ውስጥ የገባሁት። ይሄ ጭንቀት ደግሞ አንተ ካልቆምክ በኋላማ ለማንም መድረስ አትችልም። መጀመሪያ ለራስህ ማወቅ አለብህ። ልክ ነኝ አይደል አብርሃም? አንድ ሰው በራሱ ካልቆመ ለሚስቱም ለልጆቹም መድረስ አይችልም። ያንተ ጤና ቅድሚያ ይሰጠዋል። ገባ አይደለ? ሁሉ ነገር ያልፋል። የማያልፍ ነገር የለም። ለሁሉም ነገር ደግሞ መፍትሄ አለ። መፍትሄ የሌለው የሞተ ብቻ ነው። አንተ ወጣት ነህ፣ ብዙ ቤተሰብ ታስተዳድራለህ። ይሄ ነገር ደግሞ መምጣት የለበትም። እሺ አብርሃም፣ ምንም አይነት ነገር ካለ ከኔ ጋር መመካከል እንችላለን። በጠረጴዛ ዙሪያ ሆናችሁ ያለውን ነገር ፍቱት። ብዙ ጊዜ በቤተሰብ ደግሞ ጥል የሚያመጣው ጣልቃ የሚገባው ሶስተኛ ወገን ነው አይደለም? እውነት ነው። ስለዚህ ሩታም ሄርሜላ መወገድ አለባት። ያለውን ነገር እንቀጥላለን። የሚሰጡ መድኃኒቶች ይኖራሉ። ጊዜ እየመጣ እየተከታተል የሚደረገው እናደርጋለን ማለት ነው። ቅድም ከልጁ ፊት ማውራት አልፈለኩ ነበር እና አንዳንድ ነገር እያለች ነበር። ልጁ ሰላም ነው፣ ደህና ነው። አሁንም የመጣው ወደዚህ ትንሽ አዝሮት ነው እና እየተከራከርን ነበር። አዝሮት ነው እንጂ ጤነኛ ነው እና ይህንንም ግልጽ አድርገሽ እንድትነግሪኝ እፈልጋለሁ። አብዛኛው ሰው ይህን ነገር ይፈልገዋል፣ እሱ ደህና መሆኑ እና ደህንነቱን በደንብ እንድትነግሪኝ እፈልጋለሁ። ብዙ ሰዎች ብዙ ነገር እያሉ ስለሆነ የእሱን ደህንነት ማወቅ እንፈልጋለን እና እኛ ደህና እያሉን ብዙ ሰዎች እያመኑን አለም እና አሁንም ይህ ግጭት የተነሳው በዚህ የመጣ ነው። አዎ በጣም ደህና ነው አብርሃም። ምንድን ነው የእረፍት ማጣት የጭንቀት መብዛት ያመጣው ነገር ነው እንጂ አሁን ላይ ያለው ሁኔታ በጣም ጥሩ ሁኔታ ላይ ነው ያለው። ስለዚህ ምንም ነገር የለም ማለት ነው። ሰላም ነገር የለም፣ ሁሉ ነገር ሰላም ነው። አመሰግናለሁ። በመጣልኝ ላብራቶሪ እሱንም አይቼ ያለ ነገር ሁሉ ሰላም ነው። አመሰግናለሁ ዶክተር። እዚሁ እረፍት ያድርግ ወይስ መሄድ እንችላለን? አንድ 20 ደቂቃ እዚሁ እረፍት ያድርግና ከዛ በኋላ እኔ መጥቼ ዲስቻርጅ አደርገዋለሁ። እሺ እግዚአብሔር ይመስገን ጥሩ ሁኔታ ላይ ነው ያለው። ከእሱ ጋር የምንመካከለው ተመካክለናል። እኔ እና እሱ ለ5 ቀን እንቀጥላለን። እየተገናኘ እኛ ምን አሰብ መሰለሽ እህቷለች እና ውጪ ሰው ለትንሽ ጊዜ ከእህቱ ጋር ሆ ብለን አሰብ ነበረ እና ከሷ ጋር እንዲሁ መታረቅ አብራ ዜጋ ይህ እኮ ሌላ ነገር ደግሞ የሚጠራው ደህና ነው እያለች ነው። ስለዚህ ደህና አለ ደህና ሲሆን አለ ምኩዝ በጣም ዶክተር ደህና ነዋ። አሁን ላይ ምንም እንትን የሚል ነገር የለም። ግን አሁን የእናንተ መስማማት ያስፈልጋል እሱ ጤና። ስለዚህ አሁን የልጅ በጣም ውጥረት ውስጥ ያለ ስለሆነ የማይወጠርበትን ነገር ማድረግ፣ የማይጨነቅበትን ነገር ማድረግ። ትንሽ ጨገር ያለው ከእሱ ጋርና ከቀድሞ ባለቤቱ ጋር እያለ ከእሱ ጋር ሲሆን በጣም ስትረስ እየሆነ ነው ያለው እና እኛ አሁን ከእሱ ገለል ብሎ እህቱ ጋር ቢሆን ይሻላል። እንደዛ ነው እኛም የምንመክረው። እኔም በበኩሌ እንደዛ ነው የምንመክረው። ስለዚህ